በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለብቻችን አንችለውም። ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች፣ ምእመናን እንደምን ሰነበታችሁ? ለዚህ ዕለትና ለዚህ ሰዓት ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። ታናሽ ወንድሜ መምህር ጳውሎስ የፍቅሩን ያህል ነው የተናገረው። በዚህ መድረክ ላይ ቆመው ካስተማሯችሁ ሰዎች መካከል ትንሹ እኔ ነኝ። ይህንን እያሰባችሁ ልባችሁን በመክፈት ቃለ እግዚአብሔርን እንድትሰሙ እለምናችኋለሁ። ለብቻችን አንችለውም። ይህንን ኃይለ ቃል የተናገሩት የካራን እረኞች ናቸው። በኦሪት ዘፍጥረት በምዕራፍ 29 በቁጥር 8 ላይ ተጽፏል። አቅማቸውን የሚያውቁ ሰዎች ናቸው። በዚህ ዓለም ብዙ ሰው አቅሙን አያውቅም። ካለማወቅም የተነሳ ይታበያል፣ ራሱንም ሌላውንም ይጎዳል። ሰው እንኳን አቅም ሳይኖረው ቢኖረው እንኳ አቅም የለኝም ብሎ መኖር ይገባዋል። ያን ጊዜ እግዚአብሔር ጉልበት ይሆነዋል፣ ክንድ ይሆነዋል። አቅም የለኝም የሚል ሰው ተስፋ የሚያደርገው እግዚአብሔርን ነው። እግዚአብሔር ታላቁን ነቢይ ሕዝቅኤልን በሰው አጽም የተሞላ ሸለቆ ያሳየውና የሰው ልጅ ሆይ እነዚህ ሕይወት ዘርተው የሚነሱ ይመስልሃል ብሎ ጠየቀው። ነቢዩ ሕዝቅኤል ሲመልስ እግዚአብሔር ሆይ አንተ ታውቃለህ ነው ያለው። አያችሁ፣ እኔ አላውቅም፣ አንተ ታውቃለህ አለው። እግዚአብሔር ይህንን ትህትናውን አይቶ በሺዎች የሚቆጠሩ ሙታንን እንዲያስነሳ አድርጎታል። ከዚህ የምንማረው ራስን ዝቅ ማድረግ፣ ራስን ማዋረድ እንደሚገባ ነው። እንዳልኳችሁ የካራን እረኞች ለብቻችን አንችለውም ብለው የተናገሩት ለያዕቆብ ነው። የያዕቆብን ታሪክ ታውቃላችሁ። መንትያ ወንድሙ ኤሳው በረከት እንደቀረበት
ያዕቆብ ግን በረከትን እንዳገኘ። ኤሳው በረከት የቀረበት ሆዱን በመውደዱ ነው። የሥጋ ፍላጎቱን በመውደዱ ነው። ያዕቆብ ደግሞ የሥጋ ነገር ይቅርብኝ በማለቱ ነው። የሥጋ ነገር ይቅርብኝ ብሎ የአባቱን በረከት የአባቱን ምርቃት አግኝቷል። እኛም ዛሬ የሥጋ ነገር ይቅርብን ካላልን በስተቀር መንፈሳዊ ጸጋን ለማግኘት እንቸገራለን። ሰው መንፈሳዊ የሚሆነው የሃይማኖት ሰው የሚሆነው ፈቃደ ሥጋውን ለፈቃደ ነፍስ ሲያስገዛ ነው። አሁን እናንተ እዚህ ተሰብስባችሁ ያላችሁት ፈቃደ ሥጋችሁን ለፈቃደ ነፍሳችሁ በማስገዛታችሁ የምታገኙት ጸጋ ደግሞ ታላቅ ነው። ኤሳው ወንድሙን ያዕቆብን ለመግደል ፈለገ። የዓለም ችግር ይሄ ነው። ወንድም ወንድሙ የሚያሳድድበት፣ ወንድም ወንድሙ የሚገድልበት። እናታቸው ርብቃ ይህን ሰምታ ዝም አላለች። ያዕቆብን ጠርታው ልጄ ሆይ የኔን እናትን ቃል ስማ፣ ወንድምህ ሊገድል ይፈልጋልና ወደ አጎትህ ዘንድ ሽሽ፣ የወንድምህ ቁጣ እስኪበርድለት ድረስ በዚያ ቆይ ነው ያለች። የርብቃ ንግግር እኔ ይገዛኛል፣ ውስጤን ይበለዋል። የኔን የእናትን ቃል ስማ የሚለው እኛም እንደ ክርስቲያን እንደ ሃይማኖት ሰው የእናታችንን ቃል ልንሰማ ያስፈልጋል። እናታችን በቀራንዮ የተሰጠችን እመቤታችን ቅድስት ድንግል ማርያም ናት። በቅዱስ ዮሐንስ በኩል ዛሬም እመቤታችን የኔን የእናታችሁን ቃል ስሙ እያለችን ነው። ምንድን ነው ቃሏ? የእመቤታችን የእናታችን እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ንዕድ ክብርት ይሉኛል ብላለች። በመዓልትም በሌሊትም ንዕድ ክብርት ልንላት ያስፈልጋል። እመቤታችን ርብቃ ልጇን ያዕቆብን የኔን የእናትን ቃል ከሰማ ከሞት ትተርፋለህ ነው ያለችው። ከሞት ትሰውራለህ ነው ያለችው። እኛ ደግሞ የእናታችንን የድንግል ማርያምን ቃል የምንሰማ ከሆነ ከሞተ ነፍስ ነው የምንሰወረው፣ ከሲኦል ከገሃነመ እሳት። አንድም እናታችን ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ናት። ሰላም ለኪ እምነ ቅድስት ቤተ ክርስቲያን፣ እናታችን ቅድስት ቤተ ክርስቲያን ሆይ ሰላም ለአንቺ ይሁን እያል እጅ የምንነሳት የምንሳለማት የእናታችንን የቤተ ክርስቲያንን ቃሏን፣ ትምህርቷን፣ ስብከቷን፣ ትርጓሜዋን ልንሰማ ያስፈልጋል። ከሞት የምንድንበት ከሞት የምናመልጥበት ነውና ልጄ የኔን የእናትን ቃል ስማ የሚለው ድንቅ ቃል እንደሆነ ልናስተውለው ያስፈልጋል።
በሌላ በኩል ደግሞ አባቱ ይስሐቅ በጣም አርጅቶ ስለነበረ ዝም ብላ ልጁን ብትሰደው ይቀየማል ብላ ፈራች ርብቃ። ደስ አይልም? እንዳይቀየም እንኳን መጠንቀቅ። ዛሬ ሚስቶች ከርብቃ ምን ትማራላችሁ? ባሎቻችሁ እንዳይቀየሙ ትጠነቀቃላችሁ? ባሎቻችሁ እንዳይበሳጩ ትጠነቀቃላችሁ ወይ? ባሎችስ ሚስቶች እንዳይበሳጩ እንዳይቀየሙ ትጠነቀቃላችሁ ወይ? የራስ ጉዳይ የራስሽ ጉዳይ እየተባባልን አይደለ የምንኖረው? እንዴት አድርጌ ላሳምነው ይስሐቅን ብላ አሰበች። ልጄን የምትሰጂው እኔ ልጤ ርሷል፣ መቃብሬ ተንሷል፣ እንዳይቀብረኝ ነው ብሎ እንዳያዝንባት የባሏን ሐዘን ፈራች ርብቃ። ዛሬ ማናት ባሏ እንዳያዝን የምትፈራ? እንደውም በምን ላሳዝነው ነው? በምን ላስቀይመው ነው? በምን ላበሳጨው ነው? የኛ ዘመን ህይወት ምን አለች? ወደ ይስሐቅ ቀርባ እኔ ልጄ ያዕቆብ ከከነዓናውያን ሴቶች ሲያገባ ቆሜ ከማይ ሞቴን እመርጣለሁ አለች። ከነዓን ርጉም ይሁን እንጂ ከነዓናውያን እርግማንን ተሸክመው ነበርና፣ በአንድ በኩል ደግሞ ለልጇ ትዳር ተጠነቀቀች። ትዳር ክቡር ነውና፣ ትዳር ቅዱስ ነውና። አንድም ብዙ ቅዱሳን ከአብርሃም ከይስሐቅ ከያዕቆብ ወገን የሚወለዱ ስለሆነ ከነሱም በላይ ድንግል ማርያም የምትወለድ ስለሆነ ከእርሷም በላይ ኢየሱስ ክርስቶስ የሚወለድ ስለሆነ ለልጇ ትዳር ትጠነቀቅ ነበር። በዚህን ጊዜ ይስሐቅ የሚስቱ ሐሳብ አሳመነውና ልጁን መርቆ ባርኮ ሰደደው፣ ከቤት ወጣ። ስንቶቻችን በወላጆቻችን ተባርከናል? ስንቶቻችን በወላጆቻችን ተመርቀናል? ከልጅነት እስከ ዕውቀት ስንቶቻችን ጎረቤት መርቆናል? አባቶች ካህናት መርቀውናል። ምርቃት ቀላል ነገር እንዳይመስላችሁ። በስራ ቦታችን ስንቱ ነው የሚመርቀን? በየመስሪያ ቤታችን ስንቱ ነው የሚመርቀን? የሚመርቀን ይበዛል ወይስ የሚረግመን? የብዙ ሰው እንባ አለብን። የብዙ ሰው እርግማን ተሸክመናል። ይህ ሊያስፈራን ይገባል። ስራችንን ስለሚነቅለው፣ ስርና ቅርንጫፍን ስለማያስቀርልን ወገኖቻችን፣ በእኛ ምክንያት ነው ምድሪቱ የጎሰቆለችው። በእኛ ምክንያት ነው የንጹሐን ደም የሚፈስባት፣ ሰላም የጠፋው፣ ፍቅር የጠፋው። ስለዚህ በንስሐ እኛም እናንተም ወደ ሕይወታችን ልንመለስ ያስፈልጋል። ያዕቆብ ተባርኮ ወጣ፣ ተመርቆ ወጣ። በፍኖተ ሎዛ ከታች ምንጣፍ ሳይኖረው ከአሸዋው ላይ ደንጊያ ተንተርሶ ተኛ።
አላማረረም። አያችሁ፣ ጸጋ እግዚአብሔር ተነጥፎለታልና ከታች ልብሱ ከላይ ልብሱ የእግዚአብሔር ጸጋ ስለነበረ አንድም የተመረቀው ምርቃት ምንጣፍ ሆነለት በአሸዋው ላይ፣ ከላይ ልብስ ሆነለት። ታላቅ ራእይ አየ። መሰላል ከምድር እስከ ሰማይ ተዘርግቶ በመሰላሉ ጫፍ ላይ እግዚአብሔር ቆሞ በመሰላሏ ላይ መላእክት ሲወጡ ሲወርዱ አየ። የእግዚአብሔርን ድምፅ ሰማ። የእግዚአብሔርን ቃል ሰማ። አባቱ ይስሐቅ እንደመረቀው እግዚአብሔር መረቀው። እናቱ እንደመረቀችው እግዚአብሔርን መረቀው። መሰላሏ የእመቤታችን ምሳሌ ናት። እግዚአብሔርንም አየ፣ እመቤታችንንም አየ፣ መላእክትንም አየ። እኛ መቼ ነው እግዚአብሔርን የምናየው? መቼ ነው እመቤታችንን የምናየው? መቼ ነው ቅዱሳን መላእክትን የምናየው? መቼ ነው የሚገለጡልን? በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም መምህራችን የነበሩት ንቡረ እድ ክፍለ ዮሐንስ በቅርብ ነው ያረፉት። ታላቅ የቅኔ መምህር ናቸው። ምን ይሉ ነበር? እኔ እኮ ውዳሴ ማርያም የምደግመው እመቤቴን እያየኋት ነው ይሉ ነበር። የእኛ ወላጆች ፊቷ ሲናፍቃቸው ፍልሰታን ሱባኤ ይገባሉ፣ በጥሬ ይጾማሉ፣ አይተዋት ይወጣሉ። እኛስ መቼ ነው የምናያት እመቤታችን? ቅዱስ ሚካኤልን የምናየው መቼ ነው? ቅዱስ ገብርኤልን የምናየው መቼ ነው? መላእክት በብሉይ ኪዳን ዘመን ከላይ በመሰላሏ ወደ ታች መውረዳቸው አምላክ ሰው ይሆናል ማለታቸው፣ ከታች ወደ ላይ መውጣታቸው ሰው አምላክ ይሆናል ሲሉ ነው። አንድም ከምድር ወደ ሰማይ መውጣታቸው የምድራውያንን ጸሎት፣ ልመና፣ መባ፣ መስዋዕት ወደ ሰማይ ማሳረጋቸው ነው። ከላይ ወደ ታች መውረዳቸው የእግዚአብሔርን ቸርነቱን፣ በረከቱን፣ ረድኤቱን ማውረዳቸው ነው። በመሰላሏ ጫፍ ላይ እግዚአብሔር ተገልጦ እንደታየ በሐዲስ ኪዳን በተዋሂዶ ሰው ሆኖ አምላክ የተገለጠው ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷም ነፍስ በመንሳት ነው። ይሄንን ታላቅ ምስጢር አየ። ተንተርሶት የነበረውን ድንጋይ ሐውልት አድርጎ አቆመው፣ በዘይት አከበረው፣ ስዕለት ተሳለ፣ ለእግዚአብሔር ቃል ኪዳን ገባ። ጉዞውን ቀጠለ። በትልቅ ድንጋይ ከተዘጋ የውሃ ጉድጓድ አጠገብ ደረሰ። ለምን? ጥሬ ቆርጥሜ ውሃ ተጎንጭቼ መንገዴን እቀጥላለሁ ብሎ። በዚያች የውሃ ጉድጓድ ዙሪያ ብዙ በጎች ነበሩ። እነዚያ በጎች ውሃ ተጠምተዋል። እረኞቹ ውሃ እንዳያጠጧቸው በትልቅ ድንጋይ ተዘግቷል። ያዕቆብ ለበጎቹ አዘነላቸው ይላል። አያችሁ፣ የእግዚአብሔር ሰዎች እንኳን ለሰው ልጅ ለእንስሳት ያዝናሉ፣ ለእንስሳት ይራራሉ። የእኛ ዘመን ግን እንኳን ለእንስሳት ሊራራና ሊያዝን ቀርቶ የሰው ልጅ ሰውን የሚያርድበት ዘመን ደረሰ። ሰውን የሚያርድበት ዘመን ደረሰ። ነፍሰ ጡር እናቶች ሆዳቸው እየተቀደደ ጽንሱ የሚወረወርበት ዘመን ላይ ደረስን። የሰው ልጆች በር ተዘግቶባቸው
በእሳት የሚቃጠሉበት ዘመን ደረሰ። በዚህ ዘመን ውስጥ ሆነን ምን አይነት ደስታ ነው የሚሰማ? እንዲያው አልጋ ላይ ተኝተን ማደር ነበረብን? ከአልጋ ወርደን መሬት መተኛት አልነበረብንም? አመድ መስንሰን አመድ ላይ መተኛት አልነበረብንም? ማቅ መልበስ አልነበረብንም? በእውነት የምንመገበው እንጀራ ደም ሊለን አይገባም። የሩቅ ዘመን ታሪክ አይደለም፣ የኛ ዘመን ታሪክ ነው። እና ይደንቀኛል ያዕቆብ ለበጎቹ መራራቱ፣ ለበጎቹ ማዘኑ። ያዕቆብ የካህናት ምሳሌ ነው። በጎቹ እናንተ ምዕመናን ናቸው። ያዕቆብ ለበጎቹ እንዳዘነላቸው፣ ውሃ ተጠምቷል ብሎ እንዳዘነላቸው እኛ ካህናት ለእናንተ ለምዕመናን ልናዝን ያስፈልጋል። ቃለ እግዚአብሔርን እንደተራባችሁ እንዳትቀሩ፣ ቃለ እግዚአብሔርን እንደተጠማችሁ እንዳትቀሩ፣ ሥጋው ደሙን እንደተራባችሁ እንደተጠማችሁ እንዳትቀሩ ልናዝንላችሁ ልንራራላችሁ ይገባል ብዬ አምናለሁ። ጸጋው የተሰጠን ለዚህ ነውና፣ ስልጣኑ የተሰጠን ለዚህ ነውና። ታዲያ ያዕቆብ ምን አለ? እናንተ እነዚህ በጎች እንዲህ ተጠምተው ለምን ዝም ትላላችሁ? አታጠጧቸውም አላቸው። የካራን እረኞች ምን አሉ? በውሃ ጉድጓድ አፍ ላይ የተገጠመው ድንጋይ ትልቅ ነው፣ ለብቻችን አንችለውም አሉት። ለምንድን ነው በትልቅ ድንጋይ የሚገጥሙት? ጠላትን ፈርተው፣ ጠላት እዛ ውስጥ መርዝ ጨምሮ እንዳይፈጃቸው፣ ወይም ደግሞ የሞቱ አራዊትን እዛ ውስጥ ከተው እንዳይጠጣ እንዳያደርጉባቸው። ጠላት የተባለው እኮ አውሬ አይደለም፣ ሰው ነው። ሰው ነው። ይቅርታ አድርጉልኝ። አንዳንድ ጊዜም እኮ ከሰው እንስሳት የሚሻሉበት የሚበልጡበት ጊዜ አለ። አንድ መናኝ ነበሩ ይባላል፣ በበረሃ የሚኖሩ። አንድ ገበሬ ደግሞ የቆላ ማር ለመቁረጥ ውሻ አስከትሎ ይሄዳል። ከዋሻቸው ይወጡና መናኝ ናቸው፣ አንተ ይሄ ያስከተልከው ምንድን ነው አሉት። አያውቁም፣ አላውቅም አሉት። ውሻ ይባላል አላቸው። ከየት አገኘው? አሳድጌው ነው። ምን ያደርግልሃል? ቤቴን ከሌባ ይጠብቅልኛል ውሻው። ማን ነው ሌባው ብለው ጠየቁ። ሰው በአርአያ ሥላሴ የተፈጠረ ሰው ነው ሌባው? አዎ። እንግዲህ የዚህ ውሻ ስራ ሰው ልስረቅ ሲል አትስረቅ እያለች ከ10ቱ ትእዛዛት አንዱን እንዲፈጽም እንግዲህ እየተከላከለችው ነው ማለት ነው። አዎ። እንግዲያውስ የተፈጥሮ ለውጥ መደረግ አለበት አሉ። እንዴት? ልስረቅ የሚል ሰው ውሻ ሆኖ አትስረቅ የምትል ውሻ ጨርሱልኝ፣ ሰው መሆን አለበት። እና አንዳንድ ጊዜ እኮ ሰው በሰው ሕይወት ሲገባ ከባድ ነው። እና ጠላት የተባለው ሰው ነው። ውሃ ውስጥ መርዝ ጨምሮ እንዳይፈጃቸው ነው በትልቅ ድንጋይ የሚዘጉት። ስለዚህ ለብቻችን አንችለውም ብለው መለሱለት። በመጀመሪያ እንደነገርኳችሁ የሰው ልጅ ለብቻው የማይችለው ብዙ ነገር አለ። ምንድነው ያላቸው? እናንተ እረኞች ከወዴት ናችሁ ብሎ ጠየቃቸው። እኛ ከካራን ነን አሉት። በዚህን ጊዜ ምንድነው የናኮርን ልጅ ላባን ታውቁታላችሁን
አላቸው። አጎቱን እየጠየቀ ነው። እነርሱም እናውቀዋለን አሉት። እርሱ ደህና ነውን? ደህንነቱን ነው የጠየቀው። ወገኖቼ ደህና ናችሁ? ደህና ናችሁ ወይ? ማን ነው ደህና? በልተን ጠጥተን ስላደርን ደህና ነን ማለት ነው? ልብስ ስለለበስን ደህና ነን ማለት ነው? ማንጠስ ስለሌለብን ደህና ነን ማለት ነው? ማን ነው ደህና? ሃይማኖት ያለው ሰው ነው ደህና። በጎ ምግባር ያለው ሰው ነው ደህና። ሃይማኖት ጽኑ ሃይማኖት ካላችሁ ደህና ናችሁ። በጎ ምግባር ካላችሁ ደህና ናችሁ። ሰላም ካላችሁ ደህና ናችሁ። ፍቅር ካላችሁ ደህና ናችሁ። ያውም ጠላትን እስከ መውደድ ድረስ የዘለቀ የወንጌል ፍቅር። መድኃኔ ዓለም እኮ በመስቀል ላይ ስጋውን የቆረሰው ደሙን ያፈሰሰው ለጠላቶቹ። ወሶበ እንዘ ጸሩንሕነ ለእግዚአብሔር ወተሰአለነ በሞተ ወልዱ። እኛ የእግዚአብሔር ጠላቶች ሳለን በልጁ ሞት ይቅር አለን ይላል። እንደው ፍቅር ሲባል እንደው እናት አባትን በመውደድ የትዳር ጓደኛን በመውደድ ወንድም እህትን በመውደድ ልጆችን በመውደድ የሚወሰን ይመስልናል። ከዚያ በላይ ነው። ጠላትን እስከ መውደድ ድረስ ፍቅር ካላችሁ ደህና ናችሁ። ይቅር ባዮች ከሆናችሁ ደህና ናችሁ። ቂመኞች በቀለኞች ካልሆናችሁ ደህና ናችሁ። ዘረኞች ጎጠኞች ካልሆናችሁ ደህና ናችሁ። አለበለዚያ ታማችኋል ማለት ነው። በሽተኞች ናችሁ ማለት ነው። ንስሐ ገብታችሁ ከሆነ ደህና ናችሁ። ሥጋው ደሙ ተቀብላችሁ ከሆነ ደህና ናችሁ። እርሱ ደህና ነውን ብሎ ጠየቃቸው። አዎን ደህና ነው። እነሆ አሁን ልጁ ራሔል የአባቷን በጎች ይዛ ትመጣለች፣ የአባቷን መንጋ ውሃ ለማጠጣት። ራሔል የወደፊት ሚስቱ ናት። አይገርማችሁ? አይገርማችሁም ወይ? አዎ። ትዳር በእግዚአብሔር ፈቃድ ላይ የተመሰረተ ነው። እግዚአብሔር ያልፈቀደው ትዳር ሊሆን አይችልም። ስጦታ ሁሉ ከእግዚአብሔር ስለሆነ በትዳር ያለን ባርክልን፣ ቀድስልን ማለት፣ ወደ ትዳር ያልገባችሁ ደግሞ እግዚአብሔር ሆይ ያንተ ስጦታ ነው ልትሉ ያስፈልጋል። አሁን ልክ እሷን ሲያይ ክቡደ መዝራዕት ነበርና ብቻውን ያን ትልቅ ድንጋይ አንከባሎ እነዚያን ሁሉ በጎች ውሃ አጠጣቸው ይላል። ያዕቆብ ቅድም በካህናት መስለነዋል። አሁን ደግሞ በኢየሱስ ክርስቶስ እንመስለዋለን። ለምን ያ በጉድጓዱ አፍ ላይ የተገጠመ ድንጋይ የመርገም ሥጋ የመርገም ነፍስ ምሳሌ ነው። አባታችን አዳም እናታችን ሔዋን ተረግመው ነበርና ተመልከቱ። ያዕቆብ ብቻውን ሆኖ ያን ድንጋይ አንስቶ በጎቹን እንዳጠጣቸው መድኃኔ ዓለምም ብቻውን መከራ ተቀብሎ ሥጋው አልቆ አጥንቱ እስኪቆጠር ድረስ ብቻውን ተገርፎ ብቻውን ተቸንክሮ
የሰው ልጆች እንዳዳነ የሚያመለክት ምስጢር በዚህ ውስጥ አለ። ውሃው ደግሞ የጥምቀት ምሳሌ ነው። በዚህ ዓለም በምንኖርበት ጊዜ ለብቻችን የማንችላቸው ብዙ ነገሮች አሉ። ወንድ ልጅ ለብቻው ስለማይችል ነው ረዳት ሚስት የተሰጠችው። እኔ ለብቻዬን የምንለው ነገር አይደለም። በብዙ ሕይወት ውስጥ አንድ ሰው የጥርስ ሐኪም ቢሆን ለብቻው ሕይወቱን መምራት አይችልም። የዓይን ሐኪም ያስፈልገዋል ራሱ። የተለያዩ ሐኪሞች ያስፈልጉታል። ሐኪም ቢሆን መሐንዲስ ያስፈልገዋል። መሐንዲስ ቢሆን ሐኪም ያስፈልገዋል። በዚህ ዓለም ለብቻችን የማንችላቸው ብዙ ነገሮች አሉ። አንዳችን ለአንዳችን እናስፈልጋለን። የማያስፈልግ የለም። አሁን በቤተ ክርስቲያን የዜማ መምህሩም ያስፈልጋል፣ የአቋቋም መምህሩም ያስፈልጋል፣ የቅኔ መምህሩም ያስፈልጋል። ሌላ ቀርቶ ቁጭ ብሎ ከበሮ የሚመታውም ሰው ያስፈልጋል። አሁን አንድ መሪ ጌታ ሙያው ቢኖረው መቋሚያ ጸናጽኑን ይዞ ቢቆም ከበሮ የሚመታለት ሰው ከሌለ ማህሌቱ መቆም ይችላል? ነገሩ ሌላ ቀርቶ ደዋዩም ያስፈልጋል። የቤተ ክርስቲያኑን ጠባቂ ያስፈልጋል። የማያስፈልግ ነገር የለም። የማያስፈልግ ነገር የለም በስጋ ሕይወታችን። ወደ ሌላውም ከሄዳችሁ የኔ ዘር ብቻ ለብቻችን ብንሰበሰብ ለብቻችን የማንችለው ብዙ ነገር አለ። ዝርዝር ጉዳይ ውስጥ አልገባም። እንግባባለን አይደል? አንዱ ለአንዱ ያስፈልገዋል። አንዱ ለአንዱ ያስፈልገዋል። እነዚያ የካራን እረኞች ለብቻችን አንችለውም ስላሉ እግዚአብሔር ማንን ሰጣቸው? ንገሩኝ። ያዕቆብን ሰጣቸው። ያዕቆብን ሰጣቸው። እስቲ በሕይወታችን ውስጥ የኛ ድርሻ አለ። አሁን ለምሳሌ ወደ ቃና ዘገሊላ ሰርግ ቤት ሄዱ። በዚያ በሰርግ ቤት ማን አለ? ንገሩኝ። መድኃኔ ዓለም ኢየሱስ ክርስቶስ አለ። እናቱ ድንግል ማርያም አለች። ታዳሚዎች አሉ። የእመቤታችን ድርሻ ምን ነበር? በሰርግ ቤት ንገሩኝ። ምን ነበር ድርሻዋ? ማማለድ ነበር። የሰራተኞቹ ድርሻ ምን ነበር? ውሃ መቅዳት። የክርስቶስ ድርሻ ምን ነበር? ንገሩኝ። ውሃውን ወደ ወይን ጠጅነት መለወጥ። የወይን ጠጁ ማለቅ ለሰርግ ቤቱ ታላቅ ሸክም ነበር። አሁን ያ ሁሉ ሰው ተሰብስቦ ያንን ሸክም ማስወገድ ይችል ነበር? ይችል ነበር ወይ? አይችልም። ስለዚህ የድንግል ማርያም አማላጅነት አስፈልጋቸው። የክርስቶስ ቸርነት አስፈልጋቸው። ወደ አልዓዛር መቃብር ሂድ እስቲ። የ4 ቀን ሬሳ አልዓዛርን ክርስቶስ እንዳስነሳ እናውቃለን ሁላችን። ኢየሱስ ክርስቶስ ወደ መቃብሩ ቦታ ሄዶ ምንድነው ያለው? ድንጋዩን ንገሩ አንሱት አለ። ክርስቶስ ሙት የሚያስነሳ አምላክ ድንጋይ ማንሳት ያቅተዋል እንዴ? ሚሳነው ነገር አለ እንዴ? ድንጋዩን ማንሳት የማን ድርሻ ስለሆነ ነው? የሰው ድርሻ። ታግለው ያን ትልቅ ድንጋይ አነሱ። ከዚያስ
ክርስቶስ አልዓዛርን አስነሳው። እንደተገነዘ ነው የተነሳው። የማድርሻ ቀረ። የደቀ መዛሙርት ምን አላቸው? ፍቱትና ንገሩ፣ ፍቱትና ይመላለስ። አያችሁ፣ ለመመላለስ መፈታት ነበረበት። በሕይወታችን ውስጥ እኛ የምንችለዋለን፣ ታግለን የምናሸንፈዋለን። ልክ እነዚያ በሰርግ ቤት ታግለው ውሃውን ቀርተው ጋኖቹን ሁሉ እንደሞሏቸው አመላልሶ እነዚያ ታግለው ድንጋዩን እንዳነሱ በእኛ ጸሎት፣ በእኛ ጾም፣ በእኛ ስግደት ታግለን የምናሸንፈው ብዙ ነገር አለ። በእኛ ጸሎት ብቻ የማንችለው ፈተና ደግሞ አለ። በእኛ ጾም ብቻ ታግለን የማናሸንፈው ብዙ ነገር አለ። የራሳችንን ድርሻ ግን መወጣት፣ መስገድ የሚገባንን ያህል መስገድ፣ መጸለይ የሚገባንን ያህል መጸለይ፣ መጾም የሚገባንን ያህል መጾም፣ ንስሐ መግባት፣ መቁረብ። ከዚያስ በኋላ በዚህ የምናቃልለው ብዙ መከራ፣ ብዙ ፈተና አለ። ከአቅማችን በላይ እኛ የማንችለው ደግሞ ብዙ ነገር አለ። ተስፋ መቁረጥ አያስፈልግም። አንዳንዱ ጾም ካልሆነልኝም፣ ጸለይ ካልሆነልኝም፣ ተሳልኩ አልሆነልኝም ብለው ተስፋ የሚቆርጡ አሉ። የጾምነው ጾም በከንቱ አልቀረም። የሰራው ስራ አለ። የጸለይነው ውዳሴ ማርያም የደገምነው ዳዊት የሰራው ስራ አለ። በከንቱ አልቀረም። ግን ፈተናው አላቆም ካለ ይሄ ከኔ አቅም በላይ ነው ልንል ያስፈልጋል። ስለዚህ አሳልፈን እንስጥ። ድንግል ማርያም ሆይ ይሄንን እኔ አልችለውም፣ በአንቺ አማላጅነት ነው የምወጣው። ቅዱሳን ሆይ ይሄ ከኔ አቅም በላይ ነው፣ በእናንተ ቃል ኪዳን ነው የሚወገድልኝ ልንል ያስፈልጋል። የራሳችንን ድርሻ ሳንወጣ ውሃውን ሳንቀዳ ወይን አምጣ ልንለው አንችልም። መድኃኔዓለምን ድንጋዩን ሳናነሳ አልዓዛርን አስነሳልን ማለት አይቻልም። እኛ ድንጋዩን እናንሳ፣ የማንችለውን አልዓዛርን እሱ ያስነሳል። እኛ ውሃውን እንቅዳ፣ የማንችለውን እርሱ የወይን ጠጅ ያድርገው። ይበቃናል። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ትንሽ ጉንፋን ቢጤ ይዞኛል፣ ጤንነት አልተሰማኝም። በጸሎት አስበኝ።